ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ረመዳን ሙባረክ በውስጡ መስጊድ ያለው የመጀመሪያው ዘመናዊ የመኖሪያ መንደር በካዛንቺስ ከቤቱ ሳይወጡ የአዛን ጥሪ የሚሰሙበት ቤት ሲኖሮት ሰላማዊ ሕይወት ይኖሮታል። ልጆቹም በጠንካራ የዲን መሰረት ታንጸው ያድጋሉ። ታዲያ ምን ይጠብቃሉ? ታሪካዊው እና በአዲስ አበባ የመጀመሪያ መስጊድ የሆነው ወሊ መሐመድ መስጊድ በሚገኝበት ዘመናዊ መኖሪያ መንደር ውስጥ ዛሬውኑ የቤት ባለቤት ይሁኑ። ለተወሰኑ ቤቶች ተብሎ በወጣው እውነተኛ ቅናሽ ፈጥነው በመምጣት በማስታወቂያ ዋጋ ከ715,000 ብር ቅድመ ክፍያ እንዲሁም ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። ስለ ቀሪው ክፍያ አይጨነቁ። ከወለድ ነፃ ከ2 እስከ 3 ዓመት ቀስ ብለው የሚከፍሉበትንም አማራጭ አቅርበንሎታል። ለበለጠ መረጃ በ0979 80 4444 አሁኑኑ ይደውሉ። አላህ በዱንያ ላይ ተወዳጅ ቀናቶች የዙል ሂጃ 10 ቀናቶች ናቸው። ከቀን ከሆኑ አፍضل አያም ዱንያ በዱንያ በጣም የተወደዱ ቀናት ማለት የዙል ሂጃ 10 ቀናቶች ናቸው። ኢብኑል ቀይም ሲተነትኑ ከቀን ከሆነ የዙል ሂጃ 10 ቀናት ከሌሊቶች ደግሞ ከሆኑ አሽረል አዋኺር ሚን ረመዳን ረመዳን የመጨረሻ 10 ሌሊቶች አላህ እነዚህ ልዩ አድርጓቸዋል። ፈቀድ اختص الله بليلة القدر التي أنزل فيها القرآن አላህ በሌሊቱል ቀድር ልዩ አድርጓታል። ያችም ሌሊት ማለት ቁርአን የወረደበት የአላህ ብርሃን የመጣበት የሰማይ ደብዳቤ የመጣበት ሌሊት ናት። ስለዚህም ዛሬ ስለነዚህ 10 ቀናቶች ዛሬውን ዝግጅት አድርገን ለምን ያለው ስጦታ ውስጥ ያለው ስጦታ ልዩ ስለሆነ የሚወሰን ውሳኔ አለ። የዓመት ውሳኔ ምንድነው? እንዴት ነው? በዛሬው ፕሮግራማችን እናያለን። እነዚህ 10 ቀናቶች ሲመጡ ተራዊ ሰላት አለ። ሰው ለይልም ይሰግዳል። ምን ያበዛል? ሰላት ያበዛል። ሰላት ማብዛት ወላሂ ኸይር አለ። አንደኛ ደረጃ ከፍ ይላል። ከምንም በላይ ሱጁድ ባደረግኩ ቁጥር የሚማረርብህ አካል አለ። ሸይጣንና ጓደኞቹ። ሸይጣን ምን አለ መሰላችሁ? ሐዲሱን አባ ሁረይራ ያስተላለፉት ሐዲስ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ቀረአ ኢብኑ አደም የአደም ልጅ ቁርአን የቀራ ጊዜ ሰጅደተ ማለት ስጁድ ቲላዋ ያለበት የቁርአን አንቀጽ ሲቀራ ፈሰጀደ ሱጁድ ሲያደርግ ተዘለ ሸይጣን ራቅ ይልና የብኪ ያለቅሳል። የቁል ብሎም ይላል ያ ወይላ ዋጥፋቴ ኡሚረ ኢብኑ አደም ቢሱጁድ የአደም ልጅ በሱጁድ ታዘዘ። ፈሰጀደ ሱጁድ አደረገ። ፈለሁል ጀና ጀነት አለው። አላሁመ ጀዐልና ሚን አህሊል ጀና አላህ ከጀነቶች አላህ ያድርገን። ለሱ ጀነት አለው። ወኡሚርቱ ቢሱጁድ እኔም በሱጁድ ታዘዝኩኝ። ፈአበይቱ እምቢ አልኩኝ። ፈልየናሩ ለኔ እሳት አለኝ። ሱብሃንአላህ። ሱጁድ ስታደርግ ወደ ጀነት የምትቃረብበት ነው ወንድሜ እህቴ። ሱጁድ ስታደርጊ ወደ ጀነት የምትቃረቢበት ነው። ደረጃ ከፍ የሚልበት። ለአላህ ዝቅ ስንል አላህ ደግሞ ምን ያደርገናል? ከፍ ያደርገናል። ስለዚህ ሱጁድ ምናበዛበት፣ ዒባዳ ምናበዛበት፣ ሱጁድ ላይ ተደርጎ የሚደረግ ዱዓ ሙስተጃብ ተብሎ የተነገረበት አላህ ዘንድ ተወዳጅ ቦታው ሱጁድ ነው። በጣም ዱዓ ሙስተጃብ የሚሆንበት ሱጁድ ነው የተባለበት ቦታ ላይ ሰላት ምናበዛበት ሌሊቶች ናቸው፣ ቀናቶች ናቸው። ስለዚህም ያን ካሁኑ እንድንለማመድ ነው ዛሬ እችን ፕሮግራም ያዘጋጀው። የመጨረሻ 10ቱ ሌሊቶች ሲገቡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ እንደገለጸችው ምን አሉ? ምን አለች? ቃለት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ደኸለል ዐሽሩ 10ሩ ሲገቡ ሸደ ሚዕዘራ ትጥቃቸውን ሽርጣቸውን ይታጠቃሉ፣ ያጠብቃሉ። ወአህያ ለይለሁ ሌሊቱን ሕያው ያደርጉታል። እንቅልፍ የሚባል የለም። ምንም እንቅልፍ ቁርአን ነው፣ ዚክር ነው፣ ዱዓ ነው፣ ሰላት ነው። ወአይቀዘ አህለሁ ብቻቸውን ደሞ ቤተሰቦቻቸውን ያነቃሉ። ተነሱ፣ የእንቅልፍ ዘመን አይደለም፣ ተነሱ ይላል። አዎ ወንድሜ ሚስትህን አንቃት፣ ተነሺ ስገጂ፣ ለይሉን ስገጂ፣ ቁርአኑን ቅሪ በላት። ልጅህን
እህትህን፣ እናት አባትህን፣ ቤተሰብን እርስ በራሳችሁ እህቴ አንቺም ባልሽን አንቂ። ዱዓም ተደርጓል እኮ አላህ ይዘንላት አሉ። ማን ለይል ልትሰግድ ተነስታ ባለቤቷን የቀሰቀሰች እምቢ ሲላት ደግሞ ምን ያደረገች ውሃ ጠብ። እሱንም አላህ ይዘንለት ቀድሟት ተነስቶ ሰላት ሰግዶ ከዛም እሷን ቀሰቀሳት እምቢ ስትለው ያው እንቅልፍ ሲያስቸግራት ማለት ውሃ ደግሞ ረጨት ቀዝቃዛዋ ሲመጣ ነቃ እንላለና አላህ ይዘንላቸዋል። አዎ ባልና ሚስት የሚተባበሩበት የሚተጋገዙበት ልምድ አድርገው ራሳቸውን ቀይረው ለቀሪ 11 ወራቶች ከአላህ ጋር በሌሊት በሚስጥር የሚተዋወቁበት ጊዜ እንዲሆን ዛሬ የምንለማመድበት። እነዚህ 10 ቀናት ሲገቡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በጣም ይታገሉ ነበረ። አሁን እናታችን አይሻ ምን አሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የጅተሂዱ ፊል አሽሪ የአላህ መልእክተኛ በ10 ሌሊቶች ይታገሉ ነበረ። ማላ የጅተሂዱ ፊ ገይሪ በሌላው የማይታገሉት ለምን? ሊአነሁ ሰለላሁ ዐለይሂ ወሰለም ካነ የልተሚሱ ለይለተል ቀድር የአላህ መልእክተኛ ለይለተል ቀድር ይፈልጉ ነበር። በሚያሳዝን ሁኔታ ረመዳን ሲገባ በኢባዳ ሁላችንም ጠንካሮች ነው። ለይሉ ተራዊ ላይ ጠንካራ እንሆናለን። 1 ቀን 2 3 4 10 ሲደርስ መሃል ሲገባ እየተዳከመን ጉልበታችን እያለቀ እንሄዳለን። የነብዩ ግን ያልነበር ከቀን ወደ ቀን ምንድነው እየጨመሩ ይመጣሉ። 10ሩ ላይ ደግሞ ልዩ ይሆናል። እኛም ልዩ ነው። ፋይናል እኮ ነው። ሯጮችን አይታችኋል አይደል? ሲሮጡ የመጨረሻው ፋይናል ላይ ጉልበታቸውን ትንፋሻቸውን ሰብስበው ኃይል ተጠቅመው ለማሸነፍ ይጥራሉ። እኛ የምናሸነፍበት እኮ ላይ ነው ሞላ ያለበት። ጉልበታችንን አጠናክረን ኃይላችንን ጨምረን በቃ እንዴት ነው የእነዚህን ቀናቶች ሌሊቶች እኔ ላይ ለውጥ አምጥተው ተቀይሬ ተለውጬ ዱዓ አድርጌ ከአላህ ጋር መልካም ነገር አላህ እንዲወፍቀኝ ለምኜው እንዴት ነው ማሳልፈው? ከአሁኑ ዝግጅት እናደርግ። 10 ቀናቶች ሲመጡ ኢዕቲካፍ ይቀመጡ ነበረ። አው ኢዕቲካፍ ዱንያን ጣል አድርገን ልብህን ለአላህ ቤተሰብህን ትተህ አላህ የወፈቀው ዑምራውን ይሄዳል። ዑምራ በረመዳን ምንድነው? ከኔ ጋር ሐጅ እንደማድረግ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዑምራ ላይ ረመዳን ላይ የሚደረገው ዑምራ ልክ እንደ ሐጅ ነው። ያ ማለት ሐጅ ማድረግ አቅም ያለው ሰው ዑምራ እንደ ሐጅ ነው ተብሎ ደረጃውን ለመግለጽ እንጂ ሐጅ ካላደረገ ግዴታ አለበት ማድረግ። ግልጽ ነው አይደል? ግን ደረጃው ምንድነው? በረመዳን ከኔ ጋር ሐጅ እንደማድረግ ነው ብሎ አላህ መልእክተኛ ገልጾታል። አላህ የወፈቀው ያን ያደርጋል። አለዛም መስጊዳችን ላይ ቁጭ ዱንያን ጣል አድርገን ቤተሰቦቻችንን ትተን ዚክሩ፣ ቁርአኑ፣ ዱዓው ያ አላህ የኢባዳ አይነት የምናሳካበት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ አሁንም በተናገረችው ሐዲስ ካነ ያዕተኪፉ العشر الأواخر من ረመዳን የአላህ መልእክተኛ ረመዳን 10 ቀናቶችን ምን ያደርጉ ነበረ? ይቀመጡ ነበረ፣ ኢዕቲካፍ ያደርጉ ነበረ። ሐታ ተወፋሁ አላህ እስኪወስዳቸው ሞት እስኪመጣባቸው ثم اعتكف ከዛም ኢዕቲካፍ አደረጉ። አዝዋጀሁ ሚስቶቻቸው ሚን ባዕድ ከነሱ በኋላ ሚስቶቻቸውን ያደርጉ ነበር። አንድ ኢዕቲካፍ ያደረጉበት ቀን የአላህ መልእክተኛ መቼ ነበረ? 11ኛው ላይ ኢዕቲካፍ ገቡ። መሃልኛው ማለት መሃልኛው ላይ ገቡ። ለይለቱል ቀድር ፍለጋ መሃልኛው ሲገቡ ቡኻሪ ሙስሊም የዘገቡት ሐዲስ ነው የተስማሙበት። ካን ያዕተኪፉ ፊ አሽር አስወጥ ሚን ረመዳን ረመዳን የመጀመሪያዎች የመሃልኛው 10 ላይ ኢዕቲካፍ አደረጉ። ፈዕተከፈ ዓመን 1 ዓመትን እንደዛ አደረጉና ሐታ ኢዛ ካነት ለይለቱ 21 ልክ 21ኛው ሌሊት ጠዋት ሲመጣ وهي ليلة التي يخرج من سبيحتها ያቺ በንጋት የሚወጣባት ላይ ልክ ሊወጡ ሲሉ ምን ከኢዕቲካፋቸው ጅብሪል መጥቶ አይ ገና ነው ጊዜውን አሁን ነው ይሄኛው ሰዓት አይደለም ሲላቸው ማን ያዕተከፈ ማዒ ከኔ ጋር ኢዕቲካፍ ያደረገ فليعتكف في الأشهر الأواخر አሁን 10ዎቹ ላይ አብሮ ያድርግ መጨረሻዎቹ فقد أريت በርግጥ ምን እንድታይ ተደርጋለው هذه الليلة በዚች ሌሊት ላይ ثم انسيتها ከዛም ረሷታል። የረሱባት መንገድ በሌላ ሐዲስ የተገለጸ ኢብኑ ሐጀር የገለጹት የተነተኑት 2 ሰዎች ሲጣሉ ለይለቱል ቀድርን እኮ አይተው ነው። መቼ እንደሆነ አይተው 2 ሰዎች ሲጣሉ እነሱ ጋር ሲሄዱ በዚህ መሰረት ተረሰውት በእነሱ ጭቅጭቅ ኢብኑ ሐጀር ሐፊዝ ኢብኑ ሐጀር ምን ይላሉ?
ጭቅጭቅ ይላሉ። ይሄን ይዘው ኸይር ነገርን ያስወግዳል። ስለዚህ ቤታችሁ ጭቅጭቅ እንዳይኖር አውፍታ ደስታ ወላ ተናዘው አትጨቃጨቁ ነው አይደል? አው ኸይር ይወገዳል፣ ኃይል ይወገዳል። የሙስሊሙ አንድነት ይህ ጭቅጭቅ ነው። አላህ እንዲያነሳልን ዱዓ መናደርግበት፣ ሁሉም በቁርአን በሐዲስ አንድነቱን እንዲያጠናክር ዱዓ መናደርግበትም ለይል መሆን አለበት። ሙስተዒድ ነህ? የአላህ መልእክተኛ እችሊ ሊወጡ ሲሉ ግባ ተባሉ፣ አየዊ ከዛም ሊናገሩ ሲመጡ ረሷት አሉ። ወቀድ ረአይቱኒ ነገር በእርግጥም ራሴን ተመልክቻለሁ። አስጁዱ ፊ ማኢን ወጢኒ ሚን ሰቢሐቲሃ በ21ኛው ሌሊት በሷ ሌሊት ላይ በጭቃ ላይና በውሃ ላይ ስጁድ ሳደርግ ተመልክቻለሁ አሉ። ከዛ ምን አሉ? ፈልተሚሱሃ ፊል አሽሪል አዋኺሪ በመጨረሻዎቹ 10 ቀናት ለይለቱል ቀድርን ፈልጓት፣ ወልተሚሱሃ እንደዚሁም ፈልጓት ፊ ኩል ዊትሪን በተለይ ደግሞ በእያንዳንዱ ጎዶሎ ቀናት። ቃለ አቢ ሰዒድ አልኹድሪ ሐዲሱን ሲጨርስ ፈመጠረት ሰማ ያን ቀን ሰማይ ዝናብ አወረደች። ትልከ ሌላ በዛች ሌሊት ወካነ አልመስጂድ መስጂዱ ደግሞ ነበረ አለ ዓሪሽ ጣራው ዓሪሽ ማለት ምንድነው የቴምር ቅጠሉ አለ ምንድነው በሱ ነበረ ጣራ ተደርጎ ምትሚለው። ፈአብሰርቱ አይናዬ አይኖቼ ተመለከቱ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተመለከቱ አይኖቼ አላ ጀብሃቲሂ በፊታቸው ላይ አሰሩል ማኢ ወጢኒ የውሃና የጭቃውን ምልክት ተመለከትኩኝ። ሚን ሱብሒ 21 ያን ቀን 21ኛው ሌሊት ንጋት ነበር አሉ። ስለዚህ ለይለቱል ቀድር ምልክቱ ምን ነበር አሉ? ጭቃ ላይ ሱጁድ ሳደርግ ያው መስጊዱ ስለሚያዝን እንደዚህም ውሃ ላይ አሉ። ያን ምልክት ግንባራቸው ላይ ሱጁዳቸው ላይ ተመለከትኩኝ። ያቺ ቀን ለይለቱል ቀድር መቼ ነበረች ማለት ነው? 21ኛው ሌሊት ነበረች። 21ኛው ሊሆን ይችላል ወይም ደግሞ ዊትር ላይ በጣም ደግሞ ፈልጓት የተባለው መቼ ነው? 27ኛው ላይ ነው። በዚህም ሐዲስ መጥቷል። አነ ሪጃለ ሚን አስሐቢ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ሰሃቦች ኡሩ ለይለቱል ቀድሪ ለይለቱል ቀድርን ተመለከቱ ፊል መናሚ በመናማቸው ፊ ሰብዒል አዋኺሪ የመጨረሻው 27ኛው ላይ ማለት ነው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ አራ ሩእያኩም ቀድ ተዋጠዐት አይ ተዋፈቀት ማለት ነው። የእናንተን እኮ ህልም አያለው በእርግጥም የገጠመች ሆና ፊ ሰብዒል አዋኺሪ በመጨረሻው 27ኛው ላይ ፈመን ካነ ሚንኩም ከእናንተ መካከል ካለ ሙተሐሪሃ እሷን የሚፈልጋት ካለ ፈልየተሐረሃ ፊ ሰብዒል አዋኺሪ 27ኛው ላይ ይፈልጋታል። እቺ ጥብቅ ተብላ የተናገረች ነው። እንደዚሁም ዊትር ላይ ተብለዋል። ግልጽ ነው። አስሮቹም ተብለዋል። አንዳንድ ዑለሞችም ከረመዳን 1 እስከ ረመዳን 30 የሚያደርጉ ኢብኑ ሐጀር ወደ 47 የሚጠጋ ከዛ በላይ አቅዋሎች አሉ፣ ንግግሮች አሉ በዚህ ጉዳይ። እሳቸው ግን አጠንክረው ራጂህ አድርገው ሄዱበት ጎዶሎ ቀን ነው። ስለዚህ አላህ የደበቃት ለምንድን ነው ከተባለ ለምንድን ነው 10ሩም ቀን በኢባዳ እንድንጠናከር ነው። እቺ ቀን ነው ከተባለ ያቺ ቀን ላይ ኢባዳ እናደርጋለን፣ ሌላው ላይ እንሰነፋለን። ስለዚህ አላህ ሁሉንም ቀናት ላይ በኢባዳ እንድንጠናከር 10ሩን ቀን የበለጠ ትኩረት አድርጉበት ተባለ። ስለዚህ እነዚህ ቀናት ቁርአን የወረደበት ነው። ለይለቱል ቀድር ማለት ምንድነው? ለይለቱል ቀድር እሱን እንመልከት። በዚህ 10 ቀናቶች ቁርአን ወርዷል። በዚህ በለይለቱል ቀድር ላይ ኢና አንዘልናሁ ፊ ለይለቲን ሙባረካ እኛ በተባረከችው ሌሊት ቁርአንን አውርደነዋል አለ አላህ። ቁርአን የወረደው በዛች የተባረከችው ሌሊት ነው። ኢና ኩና ሙንዚሪን እኛ አስፈራሪዎች አስጠንቃቂዎች ስንሆን ፊሃ በሷ ሌሊት ዩፍረቁ ኩሉ አምሪን ሐኪም ሁሉም የተወሰነ ነገር በአጠቃላይ ፍርድ የሚለይበት ነው። ያ ሌሊት ሱረቱል ቀድር ብሎ አላህ በስሟ ጭምር ሰይሞላታል። ኢና አንዘልናሁ ፊ ለይለቱል ቀድር አላህ እኛ አውርደነዋል ማንን? ቁርአኑን ፊ ለይለቱል ቀድር በዛች በወሳኝቷ ሌሊት ወይም ለይለቱል ቀድር ሸሪፍ ተብላለች የተከበረችዋ በሆነችው ሌሊት ቁርአንን አውርደነዋል አለ። ቁርአን ምንድነው? ሙሉ ይላሉ አብዱላህ ኢብኑ አባስ አንዘለላሁ አልቁርአነ ጁምለተን በአጠቃላይ አውርዶታል። ዋሂደተን በአንድ ጊዜ ሚን ለውሒል መሕፉዝ ጥብቁ ሰሌዳው ኢላ በይቲል ዒዛ ሚነ ሰማኢ ዱንያ እስከ ሰማይ ዱንያ እስከ ቤተል ዒዛ አውርዱት። ከዛ ثم ነዘለ ከዛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ወርዷል። ሙፈሰለን እየተለያየ ማለት ነው። ይሄ የሆነ አጋጣሚ ሲመጣ በዚህ እያለ
በ23 ዓመታት ወርደዋል ይላሉ። ማን? አብዱላህ ኢብኑ አባስ። አንዴ ግን ቁርአን ሙሉ ለሙሉ የወረደው መቼ ነው? በለይለቱል ቀድር ነው። ወማ አድራከ ማ ለይለቱል ቀድር። ለይለቱል ቀድር ማለት ተዕዚሙ ሊሸዕኒሃ ነው። ምን ሆነች? ምን አሳወቀህ እያለ አላህ እያተለቃት ነው። ማወቅ ትፈልጋለህ? ለይለቱል ቀድር ለይለቱል ቀድር እቺ የተከበረችው ሌሊት ማለት ኸይሩ ሚን አልፍ ሸህር ከአንድ ሺህ ወር የሚበልጥ ነዋል። ምኑ? ዒባዳው አይ አልዓመሉ ፊሃ አፍደሉ ሚን ዒባደቲ አልፍ ሸህር። እሷ ላይ የሚሰራ ዒባዳ ከአንድ ሺህ ወር ነው። ተነዘሉል መላኢከቱ ወሩሁ በእሷ ላይ መላእክቶች ወሩህ አይ ጅብሪል ፊሃ ይወርዳሉ። መላእክቶችም ጅብሪልም ይወርዳል። ቢኢዝኒ ረቢሂም በጌታቸው ፍቃድ። ማ ኑዙሊል በረከቲ ወረሕማ በረካና እዝነትን ይዘው የሚወርዱት። ሚን ኩል አምሪን ማለት ከያና አይ ሊአጀሊን ኩል አምሪን ቁድረ ፊ ቲልከ ሰና በዛ ዓመት ላይ የተወሰነውን ውሳኔ ይዘው ይወርዳሉ። የዓመት ውሳኔ ነው። ያቺ ሌሊት ምልክቷ ሰላሙን ሂየ ሰላም ናት። አይ ለይለቱል ቀድር ሰላሙን ወኸይሩን ሚን ኩሊሃ ለይሰ ፊሃ ሸሩን ሸር የሌለባት ሌሊት ናት። ሐታ መጥሊዐል ፈጅሪ አይ ፀሐይ እስክትወጣ ፈጅር ጎህ እስኪወጣ ማለት ነው። ሙጃሂድ ምን ይላሉ? ያዕኒ አነ ለይለቱል ቀድር ያቺ ለይለቱል ቀድር ሳሊመተን በጣም ሰላም ናት። ላ የስተጢዑ ሸይጣን ሸይጣን አይችልም አያዕመለ ፊሃ ሱአን በሷ ሌሊት መጥፎ ነገር ማድረግ አይችልም፣ መስራት አይችልም። እንደዚሁም በዛ ነገር ላይ መጥፎ ነገር ሊከሰትም አይችልም። ሰላም የሆነች ሌሊት ናት። ታዲያ ምንድን ነው የሚወሰነው? የዓመት ውሳኔ። እከሌ አላገባም፣ በዚህ ዓመት ያግባይ። እከሌ ታሟል፣ ይሻር። እከሌ ድሃ ነው፣ ሀብታም ይሆን። እከሌ ዑምራ ያድርግ፣ ሐጅ ያድርግ። ልጅ አላገኘም፣ አሁን ልጅ ያገኝ። የዓመት ውሳኔ የሚወሰንበት ታዲያ ልናንቀላፋ ይገባል እንጂ ይሄ የተከበረ ሌሊት መን ቃመ ለይለተል ቀድር ኢማናን ወሕቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። ለይለቱል ቀድር አምኖበት የቆመ ከአላህ ምን እንዳገኛለሁ ብሎ የቆመ ወንጀል ይማራል። ምንድነው መልእክቱ? ኢኽላስ ያስፈልጋል። በቃ ለአላህ ብለን እንመጣው፣ ለአላህ ብለን ከአላህ በኩል ምን እንዳልናገኝ ብለን እንመጣለን። ካገኘንስ ምን ይደረገው? ዱዓ ምንድን? የዱዓ ሌሊት ናት። እናታችን አይሻ ረዲየላሁ ዐንሃ ጠየቀች፣ አንተ አላህ መልእክተኛ ወይ አለች። አቤት። አረአይተ ዋፈቅቱ ለይለቱል ቀድሪ እስቲ ንገረኝ፣ ለይለቱል ቀድርን አላህ ከገጠመኝ ከሰጠኝ ማአቁሉ ፊሃ ምንድነው በሷ ላይ ምለው ብለው እናታችን አይሻ ጠየቁ። ቃለ ቁሊ አላሁመ ኢነከ አፍውን ቱሒቡል ዐፍወ ፈዕፉ ዐኒ። አላህ ወይ በይ ኢነከ አፍውን አንተ ይቅር ባይ ነህ፣ ቱሒቡል ዐፍወ ይቅር ባይን ትወዳለህ፣ ፈዕፉ ዐኒ ይቅር በለኝ። አዎ አላህን ይቅርታ ነው የምንጠይቀው። ወንጀላችን አልበዛ? ወላሂ በዝቷል። አላህ አልሰተራለን? ወላሂ ሰትሮልን። ስለዚህ ይቅርታ ያ ረቢ ይቅር በለን፣ ፈዕፉ ዐና ወግፊር ለና ወርሐምና አለ ቁርአኑ ራሱ። አዎ ማረን፣ ይቅር በለን ያ አላህ እያልን ይህንን ማብዛት ነው። በዛች ሌሊት ይሄ ዱዓ ይበዛል። ነቢዩ ሰለላሁ ዐለይሂ ወሰለም አኽበረ አነሃ አሐበ ናስ ነቢዩ ሰለላሁ ዐለይሂ ወሰለም ነግሯታል። እሳቸው ዘንድ በጣም ተወዳጅ ሆነች ሳለ ለማ ሰአለሁ አምር ብን አልዓስ ሲጠይቃቸው ረዲየላሁ ዐንሁ መን አሐቡ ናሲ ኢለይከ ያ ረሱለላህ፣ አንተ የአላህ መልእክተኛ ወይ ከሰዎች እርሱ ዘንድ ማን ነው ተወዳጅ አላቸው። ቃለ ዓኢሸቱ ዓኢሻ ናታ። ቃለ ፈሚነ ሪጃሊ ከወንድ ሳላቸው። ቃለ አቡሃ አባቷ አቡበከር ስዲቅ ነዋ ረዲየላሁ ዐንሁ ወዐንሃ ወዐን ሰሐበቲ አጅመዒን። ፈሃዛ እኽታሩል ሐቢቢ ሊልሐቢቢ። ይሄ ምርጫ ይሄ ዱዓ የማን ነው? ወዳጅ ለወዳጁ የመረጠው ዱዓ ነው። ማን ነው? ነቢዩ ለዓኢሻ የመረጡት ዱዓ ነው። ይህንን ጠይቄው አላት። ከዛ በላይ ቢኖር ይሏት ነበረ፣ አይደብቋት። ስለዚህ እንዱዓ እናበዛለን። ከዛስ ምንድን ነው ከተባለ ዱዓ የምናበዛበት ሌሊት ዱዓ የምናበዛበት ከአላህ ጋር ግንኙነታችን የምናሳምርበት ሌሊት ነው። ዱዓ ምንድን ነው? ስለ ዱዓ ተናግሬ የዛሬ ፕሮግራም ይጠቃላል። ዱዓ በጣም እናበዛለን። ወቅቱ ምንድን ነው ንገሩኛ? ረመዳን ነው አይደል? አዎ ረመዳን የዱዓ ወር ነው። የዱዓ ወር መሆኑ ምልክቱን ከፈለጋችሁ ቁርአኖችን ይዋቸው። አላህ ቁርአን ላይ ያ አዩሃ አለዚነ አመኑ
ኩቲበ ዓለይኩም ሲያም አለ፣ ስለ ጾም ድንጋጌ ተናገረ። ቀጠለ ሸህሩ ረመዳን አለዚ እንዚለ ፊሂል ቁርአን፣ ስለ ቁርአን ስለመውረዱ ተናገረና መሃል ላይ ምን አመጣ? ወኢዛ ሰአለከ ዒባዲ፣ ባሪያዎቼ ስለኔ ከጠየቁ፣ አኒ ፈኢኒ ቀሪብ፣ እኔ ለነሱ ቅርብ ነኝ፣ ኡጂቡ ዳዕወተ ዳዒ ኢዛ ደዓን፣ እንደዚሁ ለማኝ በለመነኝ ተጣሪ በጠራኝ ጊዜ እሽለዋለሁ እቀበለዋለሁ። ፈልየስተጂቡ ሊ፣ በእኔ ይመኑብኝ፣ እሺ በሉኝ፣ ይታዘዙኝ። ወልዩእሚኑ ቢ፣ በእኔ ይመኑብኝ፣ ለዓለሁም የርሹዱን አለና ወሒለ ለኩም ለይለተ ሲያም ረፈሱ ኢላ ኒሳኢኩም አለ። ስለ ጾም ህግ አመጣ፣ ዱዓን አስገባና ስለ ጾም ቀጠለ። ምንድን አሉ ዑለማዎች? ረመዳንና ዱዓ፣ ጾምና ዱዓ የተቆራኙ ናቸው። አዎ ጾመኛ እስኪያፈጥር የሚያደርገው ዱዓ ምንድነው ተብሏል? ሙስተጃብ ነው። ኢፍጣር ሰዓት የሚያደርገው ዱዓ ሙስተጃብ ነው ተብሏል። ያን ሁሉ እንጠብቅ። የበለጠ ደግሞ በእነዚህ 10 ሌሊቶች ደግሞ እንጠብቅ። አንድ አዕራቢይ መጣና ለነቢዩ ሰለላሁ ዐለይሂ ወሰለም ያ ረሱላላህ አቀሪቡን ረቡና ፈኑናጂህ አም በዒዱን ፈኑናዲህ፣ ጌታችን ቅርብ ነው እንንሾካሾከው ወይስ ሩቅ ነው ጮክ ብለን እንለምነው እንጥራው? ፈአንዘለላህ፣ አላህ ወረደ። የትኛው? የአሁኑን የቁርአን አያ ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ። ቁርአኑን አስተንትናችሁታል? ባሪያዎቼ እንዲጠይቁሃል ብዙ አላ። ስለ ወር አበባ ይጠይቁሃል ይላል፣ ስለ ቁማር ስለ አስካሪ መጠጥ ይጠይቁሃል ይላል። እነዛ ቦታ ላይ እንዲህ በላቸው እያለ ነቢዩን ጣልቃ አድርጎ እንዲመልሱ አደረገ። ስለ ወር አበባም እንዲህ በላቸው፣ ስለ ወቅት ስለ ጨረቃ ይጠይቁሃል እንዲህ በላቸው። ስለ እኔ ግን ስለ ዱዓ ጉዳይ ከጠየቁ እንዲህ በላቸው አላለም። አላህ ራሱ አላለም። ለምን? ራሱ ነው መልስ ነው የሰጠው። አኒ ፈኢኒ ቀሪብ፣ እኔ ለነሱ ቅርብ ነኝ። አዎ ቅርብ የሆነ ጌታ ነው። በሮች ቢዘጉብህ፣ ሰዎች ጀርባ ቢሰጡህ፣ በቃ አድማ ቢያደርጉብህ፣ ወላሂ የቀረበ ጌታ አለ። በሩ ያልተዘጋው ጌታ አለ። እጅህን አንስተ ያ አላህ በለው፣ ያ ረብ በለው። ዱዓ ላይ ያ ረብ ሲባል አላህ ይወዳል። ረበና ይበዛል። አዎ ዱዓ ላይ ረበና ጌታችን ወያል፣ አንተ ነህ የኔ ጌታዬ፣ ፈጣሪ አንተ ነህ፣ ያስገኘኝ አምላኬ፣ ልገዛህ የምችለው አንተንና አንተን ብቻ ነው። ከአንተ ውጭ የሚመለክ አምላክ የለም። የአላህ ድረስልኝ፣ የአላህ ይህን ጭንቀቴን አስወግድልኝ፣ የአላህ ሐሳቤ ጭንቀቴ ከምናገረው በላይ ሆኖብኛል፣ አንተው ገላግለኝ። ወላሂ አላህ ይገላግልህ፣ አላህ ይገላግልህ። የዱዓ ወቅት ነው። ዱዓ አድርግ። ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን እንደሚቀበላችሁ እሺ እንደሚላችሁ እርግጠኛ ሆናችሁ ለምኑት። እኛ ጥፋታችን ይሄ ነው። ሸክ አለብን፣ እንጠራጠራለን። የሆነ ዘመድ 1 ሚሊዮን ብር ቼክ ጠዋት እጽፍልሃለሁ ሲል እርግጠኛ ሆነን እንገሰግሳለን። ቃሉን ሊያጥፍ ወይ ሊሞላ የሚችል አካል ማለት አላህ ቃሉን ያጥፋል እንጂ ወላሂ አያጥፍም። ወቃለ ረቡኩም ኡድኡኒ፣ ጌታችሁ አለ ለምኑኝ አስተጂብ ለኩም፣ እቀበላችኋለሁ። ኢነለዚነ የስተክቢሩነ አን ዒባደቲ፣ እነዛ እኔን ከመለመን የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነም ውስጥ ተዋራጆቹ ነው ይገባታል። ለምን? አላህ የሚኩራሩትን አላህ አይወድም። መን ለም የስአልላህ የግደብ ዐለይህ፣ አላህን ማይለምን፣ አላህን ማይጨቀጭቅ፣ አላህን ማይጠይቅ አላህ ይቆጣበታል። የሰው ልጅስ ሲለመን ይቆጣል። አየህ፣ የሰው ልጅ ሲለመን ይቆጣል፣ አላህ ሲለመን ይደሰታል። የሰው ልጅ ሳይለመን ሲቀር ይደሰታል፣ አላህ ሳይለመን ሲቀር ደግሞ ይቆጣል። ተቃራኒ ነው። ሀብታም የሆነ ጌታ ነው፣ ቢሰጥ ማያልቅበት፣ ካዝናው ሙሉ የሆነ ጌታ፣ ምንም ነገር ማይሆን ነው። ዩኑስን ከአሳ ነባሪ ሆድ ውስጥ አወጣን ይላል። ከጭንቀት ነው። አዩብ 18 ዓመት በበሽታ ሲሰቃይ ልጆቹን አጥቶ በድህነት ሁሉ ሚስቱ ምትበላው አታ ፀጉሯን እየቆረጠች ጭምር እስከ መሸጥ ደርሳ ያ ሁሉ መከራ ሲሆን እጃቸውን አነሱ። አዩብ አላህ አዳናቸው፣ ልጆቻቸውን መለሰላቸው፣ ንብረታቸውን ተካላቸው። ኢብራሂምን ከእሳት ያዳነ ጌታ፣ ዘከርያ ለዛ ዓመት ሁሉ በልጅ ጦት ሲጨነቁ ሰዎች ሲያስተባብሏቸው ነቢይ ከሆነ ለምን ልጅ አያገኝም እያሉ ሲያላግጡባቸው እድሜያቸው 100 ሙሉ የሚስታቸው እድሜ ደግሞ 99 ሆነው አላህ ያህያን ሰጣቸው። ሙሳ ከፊራውን እያሳደዳቸው ፊት ለፊታቸው ቀይ ባህር፣ ከፊራውን ከኋላቸው ፊራውን ከነሰራዊቱ ጦር ይዞ እየመጣ አላህ ነጃ አላቸው። ቁርአን ላይ ጠቀሰልን። ለምን ይመስላችኋል? እንደ ታሪክ ልናነበው አይደለም። እንደዛው እናንተም እንደዚሁ ከለመናችሁ
አሳካላቸዋለሁ። ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ ሙሕሲኖችን ምን እንመነዳለን። የዩኑስን አነሳና ፈነጀይናሁ ሚነል ገሚ ከጭንቀት አዳነው አለና ወከዛሊከ ኑንጂል ሙእሚኒን እንዲህ በዚህ መልኩ አማኞችን እናድናለን አለ። እዚህ በላይ አላህ እንዴት ይንገረን ወላሂ። ስለዚህ አላህን ጨቅጭቀው አላህ አያሳፍረንም። ለምኖ የሚያሳፍር ጌታ አይደለም። የአላህ መልእክተኛ በአንድ ሐዲስ ምን አሉ? ማሚን ሙስሊሚን አንድ ሙስሊም የለም። ወንድሞች ስሙት ይችን ሐዲስ። ማሚን ሙስሊሚን አንድ ሙስሊም የለም የድዑ ቢዳዕወቲን አንድችን ልመና አላህን አንድችን ጥያቄ ጠይቆ ለይሰ ፊሃ ኢስሙን ነገር ግን በዛ ላይ ጠየቀው ላይ ወንጀል ከሌለበት ወላ ቀጢዐቱ ረሂሚን እንደዚህም ዝምድና መቁረጥ ከሌለበት ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ አላህ ከሶስት አንድ የሰጠው እንጂ እጅን አንስተህ ወላሂ ባዶ አትመለስም። ከሶስት አንድ አለ። የመጀመሪያው ኢማ አን ቱዐጀለ ለሁ ዳዕወቱሁ የጠየቀው ዱዓ ይቻኮልለታል። አልሰጠንም ልንሸመጠጥ ነው። ባለቤትህ ርጉዞና ምጥ መጥቶ ጭንቅ ብሎ ያ ረብ የዛሬን ጌታዬ ገላግለኝ ስትል አላህ አልገላገላትም። ዱዓ አልገላገላትም። የሆነ ጉዳይ ውስጥ ሆነ ተጨንቀህ አላህን ስትጠይቀው አላህ አልሰጠህም። ወላሂ አለ ብዙ አለ አይደል? ወላሂ አለ በሐያታችን ወደ ይመጣል። ወኢማ አለዛም አየደኺረሃ ለሁ ፊል አኺራ ወኢላ አኺራ ያከማችለታል። ጾም ጾመን አኺራን ምንከጅለው፣ ሰደቃ አውጥተን አኺራን ነው ምንከጅለው። ለቀብራችን ነው ሰላቱ ምኑ ዚክሩ ዱዓው አይደል? ልክ አኺራ ላይ አላህ ባሪያውን ይተሳሰባል። ባሪያ አቤት ዱንያ ላይ ለምነኸኝ ጠይቀኝ ሳልሰጥ ቀረሁ። እንካ ዛሬ የጠየቀውን ያልሰጠውን እየተሳሰበ ሲሰጠው ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንደተናገሩ ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ያን ቀን ይመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ወኢማ አን የስሪፈ ዐንሁ ሚን ሱኢ ሚስለሃ ወይ ያን ይመስል አምሳያ መጥፎ ነገር ቀልብሶለታል። ወላሂ ስንት ነገር ቀለበሰልን እኛ ማናቀው። ሱቅ ሊቃጠል ነበር አላህ ጠበቀልህ። በምን የሆነ ዱዓ ለምናል የለመንኮ ቀርቷል፣ ግን በላውን ተቀልብሷል። የመኪና አደጋ ሊመጣ ነበር ተቀልብሷል። የሆነ ኪሳራ ሊመጣ ነበር፣ የሆነ አደጋ ሊመጣ ነበር፣ መጥፎ ነገር ሊከሰት ነበር በምትለው እኛ በዱንያ የሆነ አደጋዎችን መጥፎ ብለን ነው የምናስባቸውና መጥፎ ብለን የምናስባቸው ነገር ባደረግነው ዱዓ የለመነው ነገር ቀርቶ ግን ስንት ነገር ተቀልብሷል። አላህ ብቻ የሚያውቀው እኛ ማናውቀው። ታዲያ ይከስራል የለም። ስለዚህ በዱዓ ላይ መብዛት ነው። ዱዓ ሙስተጃብ የሚሆንበትን ገልጬ ልዝጋው። የመጀመሪያው በአቋራጭ የተጨነቀ ወንድም የምታውቀው አለ አይደል? የሆነ ጉዳዩን ነግሮ ሊሆን ይችላል፣ ጨንቆታል። እንዲያው ያቺ ሌሊት ላይ አሁንም ጭምር ሁሌም ነው እስቲ ስሙን አንስተህ እሱ ሳይሰማ ማለት ነው በድብቅ ያ አላህ ወንድሜን ከዚህ መከራ ከዚህ ጭንቀት ያ አላህ ነጃ በለው፣ ያ አላህ ጨንቆታል ጭንቀቱን አስወግድ፣ ያ አላህ ታስሯል ከእስር ነጃ በለው፣ ያ አላህ እንዲያደርገው ኸይር ነገር በለመን ቁጥር ላንተ ይሆናል። ረሱል ሰለላሁ ዐለይሂ ወሰለም አሉ ዳዕወቱል መርኢል ሙስሊሚ ሊአኺሂ ቢዛሂሪል ገይቢ ሙስተጃበቱ። አንድ ሙስሊም በሩቁ ለወንድሙ በኸይር የሚያደርገው ዱዓ ሙስተጃብና ተቀባይነት አለው። እንደ ራእሲሂ መለኩን እሱ ራሱ ላይ መላይካ ያለ ሙወከሉን የተመደበ ኩለማ ደዓ ሊአኺሂ ቢኸይሪን ሁሌም ለወንድሙ በኸይር በለመነ ቁጥር ቃለል መለኩ መላይካው ይላል ሙወከሉ የተመደበው መላይካው ይላል እሱ ላይ አሚን አው ለወንድም የጠየቀው ኸይር ነገር አላህ ያሳከው ብሎ መላይካው አሚን ይላል። ከዛስ ሽልማት በቃለ ወለከ ቢሚስሊ ይላል መላይካው ላንተ አንተም ለወንድምህ ከጭንቀት እንዲወጣ ዱዓርክላው አንተንም ከጭንቀት አላህ ያወጣ ብሎ ላንተ ደግሞ ማን ያደርጋል? መላይካ ዱዓ ያደርጋል። ከዚህ በላይ ደስታ አለ? ስለዚህ አንደኛ ወንድም ላይ እንዳትመቀኝ ጥላቻ የሚባል ያስወግዳል። ወንድምና ለወንድሞች ዱዓ ስታደርግ። ሌላኛው ይስተጃቡ ሊአሐዲኩም አሉ ለአንዳችሁ እኮ አላህ ዱዓችሁን ይቀበላል ማለም ያዕጀል እስካልቻኮለ ድረስ እስካልተቻኮለ። የሚቻኮል ሰው ዱዓው ሙስተጃብ ነው። ለምን ከተባለ ይሰላችና ዱዓውን ያቆማል። የቁል ይላል ነብዩ ሰለላሁ ዐለይሂ ወሰለም ላ የዛሉ ይስተጃቡ ሊአብድ ለአንድ ሙስሊም ባሪያ ወይም ለአንድ ባሪያ ዱዓውን አላህ ከመቀበል አይወገድም ማለም የዱዑ ቢኢስሚን አው ቀጢዐቲ ረሂሚን ሁለቱ አይቀሩም። በዝምድና ከኔ ጋር ያለ የሚቆረጥ አላህ አይቀበልም። ወንጀል የሆነ ነገር አሳካልኝ እንዲች ልጅ እንደው በወንጀል ከሆነ አላህ አይቀበልም። አትልፋ
በሐራም እንደው ይሄ ያመጣሁት ኮንቴነር ንግድ ዕቃ ኤክስፓየርድ ነው ማለት ነው እንደው ቶሎ እንዲሸጥልኝ አላህ ይቀበል። ለምን ሐራም ነው። በወንጀል አላህ አይተባበርም። ወንጀል ከሌለው ዝምድና መቁረጥ ከሌለው አላህ እሱን ከመቀበል አይወገድም። ማለም የስተዕጅል እስካልተቻኮለ ድረስ ሲሉ ቂለ ያ ረሱላላህ አንተ አላህ መልእክተኛ መን እስትዕጃል መቻኮል ማለት ምንድነው አላት። ቃል የቁል ቀድ ደዓውቱ ወቀድ ደዓውቱ ዛሬ ለመንኩት ነገም ለመንኩት ይህንን ጠየቅኩት ፈለም አራ የስተጂቡ ሊ ሲቀበለኝ ግን አላይም ይላል። ፈየስተሕሲሩ እንደ ዛሊከ ይሰላችና በዚህ ሰዓት ወየደኡ ዱዓን ያቋርጣል። ሙሳና ሃሩን ዱዓ አድርጎ በፊርዓውን ላይ አላህ የተቀበላቸው ኢብኑ ጁረይጅ ሲናገሩ ኢነ ዳዕወተ ሙሳ ወሃሩን አላ ፊርዓውን ለም ተዝሀር ኢላ ኢጃበቱሃ ኢላ የተሰረቀውን ምንተው ለምን ዱዓችን ተጨንቀ ያ ረብ ስትል ያ ረቢ ይሄ ጨንቆኛል ስትል አንተ ዱዓ አይሰማም ማለት ከዚህ በላይ ቅጣት አለው? የአላህ መልእክተኛ ምን አሉ? ሐዲሱን ላንሳው። አዩሃ ናስ እናንተ ሰዎች ኢነላሃ ጠይቡን ላ የቅበሉ ኢላ ጠይባ አላህ ጥሩ ነው ጥሩን ነገር እንጂ አይቀበልም። ወኢነላሃ አመረ አልሙእሚኒን አላህ አማኞችን አዘዋል ቢማ አመረ ቢሂል ሙርሰሊን ሙርሰሎችን መልእክተኞችን ባዘዘበት ጉዳይ ፈቃል መልእክተኞችን ሲያዝ አላህ ምን አለ? ያ አዩሃ ሩሱሉ እናንተ መልእክተኞች ያለ አላህ ኩሉ ሚነ ጠይባቲ ከመልካም ከጥሩ ተመገቡ፣ ወዕመሉ ሷሊሃን መልካምን ስራ ስሩ፣ ኢኒ ቢማ ተዕመሉነ ዓሊም እኔ እናንተ በምትሰሩት ስራ አዋቂ ነኝ አለ። ወቃል ለአማኞች ደግሞ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኩሉ ሚን ጠይባቲ ማ ረዘቅናኩም እኛ ከሰጠናችሁ ከመልካሙ ብሉ ሚለውን ቁርአን አንቀጽ ጠቀሱና የአላህ መልእክተኛ ثم ذكر الرجل አንድ ሰው ነው እሱ يطيل السفر ይህ ሰው መንገድ ያረዘመ ነው መንገደኛ ነው። ሱብሃንአላህ የመንገደኛ ዱዓ ሙስተጃብ ነው። ይሄ መንገደኛ ነው። አሽዓሰ አክበር ጸጉሩ የተንጨባረረ አቧራ የለበሰ ነው። በቃ ጉስቁል ብሏል። መንገድ አልብሶ አቧራ ለብሷል። ጸጉሩ ተንጨባረዋል። የሙዱ የደሂ ለሰማ እጁን ወደ ሰማይ ይዘረጋል። ያ ረብ ጌታዬ ድረስልኝ ጌታዬ ድረስልኝ አላህን ይጠይቃል። ወመጥዓሙሁ ሐራም ሚበላው ግን ሐራም ነው። ወመሽረቡሁ ሐራሙን የሚጠጣው ሐራም ነው። ወመልበሱሁ ሐራሙን ሚለብሰውም ሐራም ነው። ወውዝየ ቢልሐራሚ ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊከ ታዲያ የዚህ ሰውዬ ዱዓ እንዴት ሙስተጃብ ይሆናል? ሐራም ነው የሚበላው ተጨንቀ ዱዓ አድርገህ ሐራም ምትበላነ ያንተ ዱዓ አይሰማም መባል እህቴ ያንቺ ዱዓ አይሰማም ሐራም ላይ ነው ምትበዩ ሐራም ነው ምታግበሰብሹ መባሉ ቅጣት ነው። ወለድ መብላት ከባድ ነው። ከአላህ ጋር ጦርነት መግፋት ነው። ልብ በሉ ሁሌ ምሳሌ ማመጣ አኺራ ላይ ከባድ ቅጣት ከባድ የለውም ቢባል ዱንያ ላይ ተጨንቀ እጅን አንስተ ያ ረብ ስትል ዘርበላ አንተ ወለድ ምትበላ ሐራም ምትበላ ዱዓ ሙስተጃብ አይሆንም መባሉ ራሱ የቅጣቶችን አላህ ከዚህ ቅጣት አላህ ይጠብቀን። እነዚህን ሌሊቶች እንግዲህ በአግባቡ የምንወጣ አላህ ያድርገን። ሐቂቃ ዱዓችን ይብዛ ያ ረቢ። ይኸው ሌሊት ሰግድ አድርገኛል፣ ከቁርአን ጋር አገናኝተኛል፣ ከዚክር ጋር አገናኝተኛል። ጌታዬ እንድቀጥል አድርገኝ። ከረመዳን በኋላ እስቲቃማውን ለግሰኝ። ቤታ አስገብተኛል፣ ከረመዳን በኋላ ቤታ አስገባኝ። እንደወጣ እንዳታደርገኝ ያ አላህ፣ ከመጥፎ ጓደኞቼ አርቀኝ ብለን እገዛ ከማን እንጠይቅ? ከአላህ ሙስታሂድ ነን። አላህ የሁላችንም ዱዓ አላህ ይቀበል። አላህ ሱብሓነሁ ወተዓላ እንደው እዚህ የተከበረው ቤት ሰብስቦናል። በዱንያ ላይ ሐጅ ላይ ዓረፋ ላይ ዑምራ ላይ ሐረም ላይ አላህ ይሰብስበን። ሐሳባችን ጭንቀታችን አላህ ያስወግድልን። በአኺራ ደግሞ ጀነተል ፊርደውስ አላህ ይሰብስበን። የጀነት አላህ ያድርገን። ከጀነት ካጫቸው ማዕከል አላህ ያድርገን። በረመዳን በእያንዳንዱ ሌሊት ከጀሃነም እሳት አላህ ባሪያዎቹን ሁር ይላል። ያ አላህ ሁር ከተባሉት አላህ ያድርገን። ነፃ ከወጡት አላህ ያድርገን። የሁላችንን መጨረሻ ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ያ ረብ ፊት ለፊታችን እየመጡ ያሉት ውዱ ሌሊቶችን አላህ ይግጠመን፣ አላህ ይወፍቀን። ለይለተል ቀድርን ከተገጠሙት ከተወፈቁት አላህ ያድርገን። ለይለተል ቀድርን ከተወፈቁት ከተገጠሙት አላህ ያድርገን። የአላህ መልካም ነገሩን ባጠቃላይ አላህ ወደኛ አላህ ያምጣልን። መጥፎ ነገርን ከኛ ያርቅልን። ሀገራችንን ሰላም አላህ ያርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። በሁሉም የሀገራችን ክፍል ሰላሙን አላህ ያብዛልን።